ሻሎም ወዳጆች እንኳን ለስቅለት በዓል አደረሳችሁ። ያው መታሰቢያ በዓል ነው። ጌታችን ኢየሱስ ክርስቶስ ከ2000 ዓመት በፊት ስለ ዓለም ኃጢአት ቀራንዮ መስቀል ላይ በጎልጎታ የተሰቀለበት መታሰቢያ በዓል ነው። በየዓመቱ የሚሰቀል ክርስቶስ የለንም። ክርስቶስ ስለ ዓለም ኃጢአት ቤዛ ሊሆን ለአንዴና ለመጨረሻ ጊዜ በዘመን ፍጻሜ የእግዚአብሔር ልጅ ተሰቅለዋል። መጽሐፍ ሲናገር ዮሐንስ ወንጌል ምዕራፍ 1 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ የእግዚአብሔር ቃል ይናገራል። የዓለምን ኃጢአት የሚያስወግድ። ስለዚህ የእግዚአብሔር ልጅ ኢየሱስ ክርስቶስ የተገለጠው የዲያብሎስን ስራ ያፈርስ ዘንድ እንደሆነ የእግዚአብሔር ቃል ይናገራል። የዲያብሎስ ስራ ምንድን ነው ሲባል የዲያብሎስ ስራ ኃጢአት ነው። በአዳምና በሔዋን በኩል ወደ ዓለም ወደ ሰው ልጆች ሁሉ የገባ ኃጢአት አለ። ስለዚህ ከአዳም ኃጢአት የተነሳ ሰው ሁሉ ኃጢአተኛ ሆነዋል። የኃጢአት ደሞዝ ሞት እንደሆነ የእግዚአብሔር ቃል ይናገራል። እግዚአብሔር አዳምን አትብላ ብሎ በሚያዝበት ሰዓት ላይ በበላ ጊዜ ግን ሞት እንደሚሞት የእግዚአብሔር ቃል ተናግረዋል። ስለዚህ አዳም በበላ ጊዜ የሞተው ሞት ስጋዊ ሞት ወይም ከስጋ መለየት አይደለም። እግዚአብሔር እዚህ ቦታ ለሚያወራው ሞት መንፈሳዊ ሞት ነው። መንፈሳዊ ሞት ደግሞ ከእግዚአብሔር መለየት ነው። ስለዚህ አዳም በበላ ጊዜ ከስጋ አልተለየም፣ ከእግዚአብሔር ግን ተለይቷል። የእግዚአብሔር ተቃራኒ ነው የሆነው። የእግዚአብሔር ጠላት ነው የሆነው። ከእግዚአብሔር መንግስት፣ ከእግዚአብሔር ፕሬዘንስ፣ ከእግዚአብሔር ህልውና ውጪ ነው የሆነው። ስለዚህ ያንን በአዳም በኩል ወደ ዓለም የገባ ኃጢአት፣ በኃጢአት ምክንያት ደግሞ መንፈሳዊ ሞት፣ የዘላለም ሞት አለ እና የእግዚአብሔር ልጅ ኢየሱስ ክርስቶስ እንግዲህ ይህንን ሊያስወግድ ነው። ለአንዴና ለመጨረሻ ጊዜ ሊያስወግድ ነው የተገለጠው። ቀራንዮ መስቀልም ላይም ደግሞ የዋለው የተሰቀለው ማለት ነው። ስለዚህ ይህን የስቅለት በዓል ስናከብር ወይኔ ለእኔ የተሰቀልከው በማለት ሳይሆን ኢየሱስ የተሰቀለበትን ፐርፐዝ በማወቅ ሊሆን ይገባል። ሃሌሉያ። ለእኔ የተሰቀለው ልክ ነው። ነገር ግን ምንድን ነው ለእኔ ያደረገው? ያን ነገር በጥልቀት መረዳቱ ጋር ነው፣ እዛ ጋር ነው። በዓሉን ሴሌብሬት ማድረግ ላይ አይደለም ህይወት ያለው ትርጉም ያለው የመጣበትን የተሰቀለበትን ዓላማ ማወቅና ያን ዓላማ አውቆ ደግሞ እንደ እግዚአብሔር ቃል እንደሚገባ እንድንመላለስ እንድንኖር ነው እግዚአብሔር የሚፈልገው ወገኖቼ። ስለዚህ ቅድም እንዳልኳችሁ በአዳም በኩል ወደ ዓለም የገባ ኃጢአት አለ። ሮሜ መጽሐፍ ምዕራፍ 5 ላይ ሐዋርያው ጳውሎስ ሲናገር በአንድ ሰው በኩል ኃጢአት ወደ ዓለም ገባ፣ በኃጢአትም ሞት ይላል። ስለዚህ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። አያችሁ፣ በአንድ ሰው በኩል ኃጢአት ወደ ዓለም ብሎ የሚያወራው እንግዲህ the whole creature ነው። የሰው ልጆችን ጨምሮ ከአዳም ውድቀት የተነሳ ምድር ፍጥረት እንኳን ተረግመዋል። ሮሜ መጽሐፍ 8 ላይ ጳውሎስ ይህን በደንብ ያብራራል። ስለዚህ በአዳም በኩል ነው ኃጢአቱ ወደ ዓለም ወደ ሰው ልጆች የገባው። ስለዚህ በኃጢአት ምክንያት ደግሞ ሞት፣ መንፈሳዊ ሞት፣ ቅድም እንዳልኳችሁ ሞት ብሎ መጽሐፍ ቅዱስ እዚህ ቦታ ለሚያወራው ከስጋ መለየት አይደለም፣ ከእግዚአብሔር መለየት። መንፈሳዊ ሞት ማለት ከእግዚአብሔር መለየት ነው። ስለዚህ የኃጢአት ደሞዝ ሞት ነውና ስለዚህ ሞት ለሰው ሁሉ ደረሰ ይላል። ሁሉ ኃጢአትን አድርገዋልና ብሎ የእግዚአብሔር ቃል ሲናገር፣ ምክንያቱም ሁሉም የሰው ዘር የተባለው ከአዳምና ሔዋን ነው የመጣው። ስለዚህ ከአዳም የመጣ የሰው ዘር ሁሉ የተበከለ ነው፣ የተበላሸ ነው፣ ኃጢአተኛ ነው፣ ሟች ነው፣ ሙት ነው። ታስታውሳላችሁ ኤፌሶን መጽሐፍ ምዕራፍ 2 ላይ ሐዋርያው ጳውሎስ ሲናገር ለኤፌሶን ቅዱሳን በጻፈው መልእክት ላይ በበደላችሁ በኃጢአታችሁ ምክንያት ሙት ነበራችሁ አለ። ናቸው አይልም፣ ምክንያቱም አሁን በክርስቶስ ናቸው። ስለዚህ ህይወትን ተቀብለዋል። ልጁ ያለው ህይወት አለው ብሎ እግዚአብሔር ቃል እንደሚያወራው ማለት ነው። በአዳም ኃጢአት የተነሳ ሰው ሁሉ ሙት ነው ማለት ነው። ጌታችን ኢየሱስ ክርስቶስ ከ2000 ዓመት በፊት ልክ በዚህ አሁን ቀኑን ሴሌብሬት እንደምናደርገው በዚህ ሰዓት ስለ ዓለም ኃጢአት ተሰቀለ። መጽሐፍ ሲናገር እዛው ሮሜ መጽሐፍ 5 ላይ በልጁ ሞት ከእግዚአብሔር ጋር ከታረቅን በህይወቱ ደግሞ እንድናለን። ስለዚህ ይህን ስቅለቱን ስናስብ ኢየሱስ ክርስቶስ ስለ ዓለም ኃጢአት ቀራንዮ መስቀል ላይ የተሰቀለበት
እርቅን ሊያወርድ ማለት ነው። ሰዎችን ከእግዚአብሔር ጋር ሊያስታርቅ በአዳም ምክንያት ከእግዚአብሔር ጋር የተጣላውን ጠላት የሆነውን የሰው ዘር ሁሉ ለማስታረቅ ቀራንዮ መስቀል ላይ ዋለ ማለት ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ እግዚአብሔር የዓለምን ኃጢአት በልጁ ላይ አስቀመጠ፣ ኢየሱስ ላይ አስቀመጠ። ሃሌሉያ። ስለዚህ በልዩ ሞት ከእግዚአብሔር ጋር ከታረቅን በሕይወቱ እንድናለን። አያችሁ፣ በሞቱ ታርቀናል። ነገር ግን ለመዳን ምን ያስፈልጋል ሲባል የእግዚአብሔር ሕይወት ያስፈልጋል። ኢየሱስ ይዞ የመጣው ሕይወት ያስፈልጋል። ታስታውሳላችሁ ዮሐንስ ወንጌል ምዕራፍ 10 ላይ ከቁጥር 10 ሌባው አለ ዲያብሎስን ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም፣ እኔ ግን ሕይወት እንዲሆንላችሁ ሕይወትን ልሰጣችሁ የሚሆን ደግሞ እንዲበዛላችሁ መጣሁ ነው ያለው። ስለዚህ ይህን በዓል ሴሌብሬት ስታደርጉ ኢየሱስ የመጣበትን ዓላማ ቀራንዮ መስቀል ላይ ለምን እንደተሰቀለ፣ ለምን እንደሞተ፣ ለምን እንደተቀበረ፣ ወደ ሲኦል ለምን እንደወረደና እዛ 3 ቀንና 3 ሌሊት ለምን እንደቆየ ልናስተውል ይገባል። ስለዚህ የዓለምን ኃጢአት ሊያስወግድ ነው ኢየሱስ የመጣው የተንጠለጠለው የተሰቀለው። ስለዚህ እርሱ ኃጢአታችንን ተቀበለ፣ ተሸከመ። የዓለምን ኃጢአት እግዚአብሔር በሱ ላይ ነው ያስቀመጠው። ስለዚህ ለዚህ ነው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ የእግዚአብሔር ቃል የሚናገረው እና እንደ በግ ታረደ ኢየሱስ ክርስቶስ ማለት ነው። ይህን ሴሌብሬት ስታደርጉ ሴሌብሬሽን ነው። በነገራችን ላይ በተለይ በክርስቶስ ኢየሱስ አምናችሁ የዳናችሁ ሰዎች በጣም ይህንን ኢየሱስ ክርስቶስ ከ2000 ዓመት በፊት ያደረገው ነገር በመረዳት እንጆይ በጣም እግዚአብሔርን የምታመሰግኑበት እጅግ እንጆይ ሐሴት የምታደርጉበት ነው። ምክንያቱም እኛ ሕይወቱን ተቀብለናል። ስለዚህ ኢየሱስ ባይሰቀል ኢየሱስ ባይሞት ኖሮ ሰው ሁሉ አይድንም ነበር። ስለዚህ እሱ የሞተበት ዓላማ ለራሱ አይደለም፣ ለእኛ ነው። እኛን ነፃ ለማውጣት ነው። ከጨለማ ቀንበር፣ ከዲያብሎስ ቀንበር፣ ከኃጢአት ቀንበር እኛ ነፃ ለማውጣት ነው። ስለዚህ በኢየሱስ ደም አርነት ወጥተናል፣ ነፃ ወጥተናል። ስለዚህ ዛሬ እግዚአብሔር ከሰዎች የሚጠብቀው ነገር አሁን ጌታችን ኢየሱስ ክርስቶስ እየመጣ ነው ያለው። በዚህ ሰዓት ሰዎች ይህን እውነት በማወቅ ለወንጌሉ በመታዘዝ ጨለማ ውስጥ ያሉ ሰዎች ወደ ብርሃን እንዲመጡ፣ በብርሃን ውስጥ አለን የሚሉ ሰዎች ደግሞ እንደ እግዚአብሔር ቃል በተገቢው መንገድ እንዲኖሩ፣ ምክንያቱም ሙሽራው እየመጣ ስለሆነ ማለት ነው። ስለዚህ ከ2000 ዓመት በፊት እግዚአብሔር በልጁ ያደረገው ነገር እያሰብን ዝም ብለን እየየው እንድንል ወይም በመብል በመጠጥ እንጆይ እንድናደርግ ሳይሆን ሙሽራው ኢየሱስ እየመጣ እንደሆነ በማወቅ እግዚአብሔር ልጁን የላከበት ኢየሱስ ክርስቶስ ቀራንዮ መስቀል የሞተበት ዓላማ ኃጢአት ነው። ስለዚህ ከኃጢአት የተጠበቅን ጨለማ ውስጥ ያሉ ሰዎች ደግሞ ወደ ብርሃን እንዲመጡ የህይወት ወንጌል፣ የመዳን ወንጌል፣ የክብር ወንጌል፣ የጸጋ ወንጌል ለሰው ልጆች ሁሉ ልንናገር ልናደርስ ያስፈልጋል። ይህን መልእክት የምትሰሙኝ ሁላችሁም በዚህ ስክሪን የምታዩኝ ይህን መልእክት በመስማት ጨለማ ውስጥ ያላችሁ፣ ክርስቶስን ያልተቀበላችሁ፣ ዳግመኛ ያልተወለዳችሁ ሁሉ ጨለማ ውስጥ ነው ያላችሁት፣ ከነ ኃጢአታችሁ ነው ያላችሁት። መጽሐፍ ሲናገር በእግዚአብሔር ልጅ የሚያምን የዘላለም ህይወት አለው፣ በልጁ የማያምን ህይወትን አያይም፣ የእግዚአብሔር ቁጣ በእርሱ ላይ ነው ይላል። አያችሁ፣ ጉዳዩ የሃይማኖት ጉዳይ አይደለም። ለአንድ የክርስትና ሃይማኖት እምነት ለተባለ የተሰጠ ጉዳይ አይደለም። ኢየሱስ ክርስቶስ ሰው ለተባለ ሁሉ ነው የሞተው። ስለዚህ እግዚአብሔር ሃይማኖትን አያውቅም። እግዚአብሔር በአዳም የወደቀውን ሰው ነው የሚያውቀው። ስለዚህ ሰው ክርስቶስን ካልተቀበለ ሲነር ነው፣ ኃጢአተኛ ነው። የትኛውም ሃይማኖት አያድነውም። ስለዚህ ለመዳን ነው ኢየሱስ ክርስቶስ የእግዚአብሔር ልጅ አምላክ ሰው ሆነ ወደዚህ ዓለም የመጣው። ስለዚህ ይህ ምልክት የሚሰማ ማንም ምንም አይነት ሃይማኖት ውስጥ ቢሆን ኢየሱስ ክርስቶስ የክርስቲያኖች አይደለም። ኢየሱስ ክርስቶስ ለዓለም ኃጢአት ነው የሞተው። ከአዳም እንደመጣችሁ እርግጠኛ ከሆናችሁ you are sinner፣ ኃጢአተኛ ናቸው፣ ሙት ናቸው። ስለዚህ በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን እንድትድኑ እንድታመልጡ ላሳስባችሁ ልነግራችሁ እወዳለሁ እና ይህን መልእክት ደግሞ ለሌሎች ሼር ብታደርጉ በጣም ደስ ይለኛል። ሼር እንድታደርጉ አሳስባችኋለሁ። ወዳችኋለሁ። ተባረኩ። ሻሎም